የከበረ ሰላምታችን በያላችሁበት ይድረሳችሁ እንደምናምሽታችኋል ውድ ተመልካቾቻችን ኤምኤን 24/7 ምዕራፍ 1 እነሆ ወደ እናንተ መድረሱን ጀምሯል። በዛሬ አብሮነት ቆይታችን በርካታ ጉዳዮችን እንመለከታለን። ከነምንመለከታቸው ጉዳዮች መካከል የኮሪደር ልማት እንደዚሁም የወንዝ ዳርቻ ልማት የመጀመሪያውን ስፍራ ይወስዳል። በተለይም ደግሞ የኮሪደር ልማትና የወንዝ ዳርቻ ልማቶች በኢኮኖሚ ከዚህ በተጨማሪ በስራ ዕድል ፈጠራና በኢንቨስትመንት ዘርፍ ምን ስኬቶችን አመጡ? የዛሬ ኤምኤን 24/7 የመጀመሪያ አበይት ጉዳያችን እንግዳም የምንጋብዝበት ርዕሰ ጉዳይ ይሆናል። የትራፊክ ፍሰት ከዚህ በተጨማሪ የምሽት አጠቃላይ ድባብ እንደዚህ ወደ እናንተ ይደርሳል። በተለይም ደግሞ የትራፊክ ቅኝትን በሁለት መልኩ ወደ እናንተ የምናደርሳችሁና የምናስቃኛችሁ ይሆናል። የካሜራ ሌንሶቻችንን ከዚህ በተጨማሪ ቴክኖሎጂን አዋደን ወደ እናንተ እንደርሳለን። አመሻሽ ቅኝትም እንደተጠበቀ ነው። ባለም እንደተዋለች መሰናዱ ደግሞ የዓለም መገናኛ ብዙሃን በፊት ገጻቸው ምን ጉዳዮችን ያዙ አስነበቡ፣ ከዚህ በተጨማሪ የትኞቹ አበይት ጉዳዮችስ የመጀመሪያ ቅድሚያ ተሰጣቸው የሚለውን ወደ እናንተ እንደርሳለን። ስፖርት መረጃም አለን። በስፖርት መረጃችን ደግሞ የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት ትናንት ተጀምሯል። ዛሬም ጨዋታዎች እንደቀጠሉ ናቸው። ለመሆኑ ዛሬ ላይ ማን ከማን ጋር ተገናኘ? ምን ውጤትስ ተመዘገበ? ወደ እናንተ የምንደርሰው ጉዳያችን ይሆናል። እንደዚሁ በርካታ መረጃዎችን ሰንደናል። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ኤምኤን 24/7 የመጀመሪያ ምዕራፍን እየመራው ተመስገን ይመር ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ተመልካቾች ኤምኤን 24/7 ወደ እናንተ የምንደርሰው በአጫጭር መረጃዎች ይሆናል። በአዲስ አበባ ከተማ እየተከናወነ ያለ የወንዝ ዳርቻ ልማት ከተማዋን ውብ ከማድረግ በተጨማሪ ብክለትን ከመከላከል አንጻር የሚደነቅ መሆኑን በአዲስ አበባ ከተማ ጉብኝት ያደረጉ የፈረንሳይ ቡጌስ ከተማ ልኡካን ቡድን አባላት ተናገሩ። ልኡካን ቡድኑ የወንዝ ዳርቻ ልማትን ጨምሮ በአዲስ አበባ ከተማ እየተካሄዱ ያሉ የተለያዩ የልማት ስራዎችንና እንቅስቃሴዎችን ጎብኝተዋል። በከንቲባ ሊዮኔዳስ ሰርጌ፣ ምክትል ከንቲባ ሚስተር ዣን ሉክ ኤሪክ እንደዚሁም ሌሎች የከተማዋ ባለስልጣናት የተመራው የቡኬስ ከተማ የልኡካን ቡድን የውጭ ጉዳይ ሚኒስተር ከአዲስ አበባ ከተማ አስተዳደር ጋር በመተባበር በከተማዋ እየተከናወነ ያለውን የልማት ስራም አስጎብኝቷል። በተለይም ደግሞ በአዲስ አበባ ከተማ እየተከናወነ ያለው የወንዝ ዳርቻ ልማት ከተማዋን ውብ ከማድረግ ባሻገር ብክለትን ለመከላከል አንጻር የሚደነቅ ስለመሆኑ የልኡካን ቡድኑ አባላት ገልጸዋል። አዲስ አበባ እያከናወነች ያለው የልማት ስራ እንደሚደገፍና እንደ ትምህርት እንደዚሁም ባሉ ዘርፎች በትብብር የመስራት ፍላጎት እንዳላቸውም እንደዚሁ ሐሳብን ሰንዝረዋል። ዘገባው የአሰግድ ኪዳነ ማርያም ነው። የኢትዮጵያ መንግስት የፊዚካል አስተዳደርን ለማጠናከር የሀገር ውስጥ ሀብትን ማሰባሰብን ለማጎልበትና ቁልፍ መዋቅራዊ የሪፎርም ስራዎችን ለማፋጠን ቁርጠኛ መሆኑን የገንዘብ ሚኒስትር አህመድ ሽዴ ገለጹ። በአቶ አህመድ ሽዴ የተመራ የኢትዮጵያ ከፍተኛ ልዑክ ቡድን በኢትዮጵያ በኢኮኖሚ ሪፎርም ሂደት እንደዚሁም ከአይኤምኤፍ አመራር ጋር ያለውን ቀጣይ አጋርነት በተመለከተ ከዓለም አቀፍ ገንዘብ ድርጅት ዋና ዳይሬክተር ክሪስታሊና ጆርጂየቫና ከአይኤምኤፍ የአፍሪካ ዲፓርትመንት ከፍተኛ አመራሮች ጋር ውይይትን አድርጓል። ውይይቱ እንደ ኢሮፒያን አቆጣጠር ኦክቶበር 2025 የዓለም ባንክ ቡድንና የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ዓመታዊ ስብሰባ ጎን ለጎን የተካሄደም ሲሆን በኢትዮጵያ እየተካሄደ ባለው የኢኮኖሚ ሪፎርምና የወደፊት የትብብር ዙሪያም ያተኮረ ነበር። የገንዘብ ሚኒስትሩ አህመድ ሽዴ አይኤምኤፍ ለኢትዮጵያ የሚያደርገውን ቀጣይነት ላለው ድጋፍ አመስግነው መንግስት የፊዚካል አስተዳደርን ለማጠናከር የሀገር ውስጥ ሀብትን ለማሰባሰብና ለማጎልበት እንደዚሁም ቁልፍ መዋቅራዊ የሪፎርም ስራዎችን ለማፋጠን ያለውን ቁርጠኝነት በአጽንኦት አብራርተዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ኢትዮጵያ ከአይኤምኤፍ ጋር ያላትን የቆየ አጋርነት ከፍ ያለ ግምት ትሰጣለች ያሉት ሚኒስትሩ በማክሮ ኢኮኖሚ መረጋጋት፣ የስራ ዕድል ፈጠራና የዜጎችን ኑሮ ለማሻሻል ላይ ያተኮሩ ደፋር የሪፎርም ስራዎችን ተግባራዊ እየተደረጉ እንደሆነም አብራርተዋል።
በቀጠናው መደበኛ ያልሆነ ፍልሰትን ለመከላከል ሀገራት ጠንካራ የፖለቲካ ቁርጠኝነት ሊያሳዩ እንደሚገባ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጠየቁ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሶስተኛ የሰራተኛ ስራ እንደዚሁም ሰራተኛ ፍልሰት ስብሰባ ዛሬ በሚኒስትሮች ደረጃ በኬንያ ናይሮቢ ተካሂዷል። በኢጋድ ቀጠና ብልጽግናን ለማረጋገጥ የሰራተኛ ፍልሰትና የሰዎች ዝውውር ህጋዊ ማዕቀፍን ማሻሻል የስብሰባው መሪ ቃልም ነበር። ዶክተር ወርቅነህ ገበየሁ በዚህ ወቅት እንዳሉትም 62 ሚሊዮን ህዝብ የከፍተኛ ምግብ ዋስትና እንደዚሁም እጦት ውስጥ እንደሚገኝ 25 ሚሊዮን ዜጎች ከቀያቸው መፈናቀላቸውን ጠቁመዋል። በየዓመቱ በቀጠናው 1.5 ሚሊዮን ዜጎች ወደ መካከለኛው ምስራቅና የባህረ ሰላጤው ሀገራት እንደሚፈልሱ ገልጸው ህጋዊ መንገድን የሚከተሉ ቢያይሉም በህገወጥ መንገድ በቀይ ባህር በኩል በመጓዝ ህይወታቸው የሚያልፍም ቀላል አይደሉም ብለዋል። የሀገራት ዓለም አቀፍ ሰራተኞች እንደዚሁም የፍልሰት ድንጋጌዎችን አጽድቆ ማስገባት ያሉባቸውን ክፍተቶች ማስተካከል እንደሚገባም አሳስበዋል። መደበኛ ያልሆነ ፍልሰትን ለመከላከል ከቃላትና የፖሊሲ ድንጋጌ ባለፈ የፖለቲካ ፍላጎትና ቁርጠኝነት ይጠይቃል ማለታቸውን የኢትዮጵያ ዜና አገልግሎት ዘገባ ያመለክታል። ተመልካቾች ከውጭ በአጫጭር የምንመለከታቸውን ጉዳዮች ወደ እናንተ ላሻገር። የሱዳን የእርስ በርስ ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ የሀገር ውስጥ በረራ በካርቱም ዓለም አቀፍ አውሮፕላን ማረፊያ መደረጉ ተገለጸ። በሱዳን የተጀመረው የእርስ በርስ ጦርነት 2 ዓመታትን አስቆጥሯል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የሚደረገው የሀገሪቱ ጦርነት መልክና ስልቱን እያቀያየረ አሁንም እንደቀጠለ ሲሆን እያስከተለ የሚገኘው ጥፋትም በዚሁ ልክ ቀጥሏል። ነገሮች በዚህ ሁኔታ ውስጥ እያሉ በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰ ወዲህ ለመጀመሪያ ጊዜ የሀገር ውስጥ በረራ ተካሄደ የሚለው ዜና መሰማቱ ግን በሱዳናውያንና የእነርሱን ደህንነት በሚሹ ወገኖች ዘንድ ተስፋን አጭሯል። አፍሪካ ኒውስ ጉዳይን በማስመልከት ይዞት በወጣው ዘገባ ከፖርት ሱዳን የተነሳ አውሮፕላን በሱዳን መዲና ካርቱም ማረፍ ስለመቻሉ አስነብቧል። አውሮፕላኑ በሀገር ውስጥ በረራ በሰላም ማረፉን የሱዳን ሚዲያና የባህል ሚኒስትር አረጋግጧል። የሀገር ውስጥ በረራው ሊካሄድ የቻለው አውሮፕላን ማረፊያውን የሱዳን ጦር መቆጣጠሩን ተከትሎ ነው። ጦሩ ተጨማሪ ስፍራዎችን እየተቆጣጠረ እንደሚገኝ ሲገልጽ ይደመጣል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል እየተካሄደ ባለው ጦርነት ቢያንስ 40 ሱዳናውያን ህይወታቸውን እንዳጡ ሲገለጽ ከ12 ሚሊዮን በላይ የሚሆኑት ደግሞ አካባቢያቸውን ለቀው ለመፈናቀል ተገደዋል። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ ከ24 ሚሊዮን በላይ ሱዳናውያን የምግብ ዋስትና ችግርም አለባቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር ሊያደርጉት የነበረውን ስብሰባ መሰረዛቸውን አስታወቁ። ትራምፕ በቡዳፔስት ከፑቲን ጋር ሊያደርጉት የነበረውን ስብሰባ እንደሰረዙም ተናግረዋል። ቀደም ብሎ በወጡ ዘገባዎች ትራምፕ አስተዳደራቸው ዩክሬን በምዕራቡ ዓለም የሚቀርቡ የረጅም ርቀት ሚሳይሎችን በመጠቀም ሩሲያ ውስጥ የሚገኙ ኢላማዎችን እንድትመታ ፈቅደዋል የሚሉ ዘገባዎችን ውድቅ ማድረጋቸውን አትተዋል። ትራምፕ የዎል ስትሪት ዘገባ ሐሰተኛ ዜና ነው ሲሉ በትሩዝ የሶሻል ገጻቸው ላይ ማስፈረው ነበር። በሌላ ዜና አሜሪካ በሩሲያ ግዙፍ የነዳጅ ኩባንያ ሮስኔፍት እንደዚሁም ሉኮይል ላይ ማዕቀብ መጣሏን ስፑትኒክ ዘግቧል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት ሁለቱ ቡድኖች ፕሬዝዳንት ትራምፕ ግጭቱን ለማስቆም ጥረት እያደረጉ ባለበት ወቅት የክሬምሊን የጦር ማሽን በገንዘብ እየደገፉ ነው ማለታቸውን ተዘግቧል። ተመልካቾች የኤምኤን 24/7 የመጀመሪያ ምዕራፍ ወደ እናንተ መድረሱን ይቀጥላል። አብራችሁን ትሆኑ ዘንድ አክብሮት ግብዣችን ነው። በቀጣይነት ደግሞ የትራፊክ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ተመልሰናል ተመልካቾቻችን። ኤምኤን 24/7 ወደ እናንተ እየደረሰ ይገኛል። ከቴሌቪዥን በተጨማሪ በተለያዩ አማራጮችም ልታገኙን ትችላላችሁ። ፌስቡክ እንደዚሁም ዩቲዩብ ብትከፍቱ ኤምኤን 24/7ን መከታተል ከዚህ በተጨማሪ ማድመጥ እንደምትችሉ እንደዚሁ ለመግለጽ እንወዳለን። የትራፊክ መረጃን እናጋራችሁ። የትራፊክ መረጃን በሁለት መልኩ ወደ እናንተ የምናጋራችሁ ይሆናል። የመጀመሪያው የምናደርገው ጉግል ማፕን መጠቀም ቴክኖሎጂን መዘወር ከዛም ደግሞ የካሜራ ሌንሶቻችን ያሉበትን ቦታ ማሳየትና አሁን ላይ አንድ ቦታን መርጠን በዚህ ሰዓት
ሰዓት ምን አይነት ቅጽበት ከዚህ በተጨማሪ ትራፊክ እንቅስቃሴ አለ የሚለውን እንደዚሁ ወደ እናንተ የምናስመለክታችሁ ይሆናል። ስለዚህ የመጀመሪያችን የምናደርገው ደግሞ ከቴክኖሎጂ እንደዚሁም ከጉግል ማፓችን ይሆናል። በጉግል ማፓችን እንግዲህ የአዲስ አበባ አሁናዊ አጠቃላይ የትራፊክ ፍሰትና እንቅስቃሴ በምትመለከቱት መልኩ የሚመሰልና የሚታይ ነው። እንደምታዩት እንግዲህ እዚህ ካሜራ ወይም ደግሞ እዚህ ጉግል ማፕ ላይ በርካታ ጉዳዮች ይታያሉ። ሶስት መስመሮች እንደዚሁ ለአማራጭነት የተቀመጡና አመላካች ሆነው እንደዚሁ የሚወሰዱ ናቸው። አረንጓዴ፣ ቢጫና ቀይ። አረንጓዴ የተስተካከለ የትራፊክ ፍሰት ያለ ስለመሆኑ የሚያሳይ፣ ቢጫ ደግሞ ትንሽ የተወሰነ መዘጋጋት እንደዚሁም ደግሞ ለእንቅስቃሴ አስቸጋሪ ጉዳዮች እንዳሉበት የሚያመላክትና ቀይ ደግሞ ሌሎች አማራጮችን መፈለግ እንደሚጠበቅ እንደዚሁ የሚጠቁሙ ናቸው። ታዲያ በዚህ ሰዓት እንግዲህ አዲስ አበባን ስንመለከታት አጠቃላይ ያለው ውቅሯ ይህን ይመስላል። በተለይም ደግሞ እዚህ እንደምንመለከተው አረንጓዴ መስመሮች በስፋት ይስተዋላሉ። የምን ማለት ነው? አዲስ አበባ የተሻለ የትራፊክ እንቅስቃሴ በዚህ ሰዓት የሚስተዋልባት ከተማ ስለመሆኗ እንደዚሁ አመላካች ነው። የተለያዩ ቦታዎችን ደግሞ እስኪ እንጠቁማችሁ። ከየካቲት መነሻችንን አድርገን ወደ ተለያዩ የአዲስ አበባ ስፍራዎች ለማምራት ብንፈልግ እንግዲህ የካቲት በምትመለከቱት መልኩ ይህን ይመስላል። በተለይ ደግሞ በዚያ አካባቢ መገናኛ ለመሄድ በሩሲያ ኤምባሲ አካባቢ አድርጎ ከዚህ በተጨማሪ በዚህ በኩል ደግሞ በአፍንጮ በር አድርጎ ወደ ፒያሳ ለማምራት እንደዚሁ አረንጓዴ መስመሮች የተሰመሩበት ነው። ይህኛውን አማራጭ የሚከተሉ አሽከርካሪዎች እንደዚሁም ደግሞ እግረኞች ቢኖሩ ደግሞ በዚህ መስመር እንደምትመለከቱት 4 ኪሎን አድርጎ በሌሎች አቅጣጫዎች መፍሰስ ይችላል። ስለዚህ እዚያ አካባቢ ያለው የትራፊክ እንቅስቃሴ በአጠቃላይ ስንመለከተው በአረንጓዴ መስመሮች የተሞላ ነው። ይህ ምን ማለት ነው? እዚያ አካባቢ ትክክለኛ ከዚህ በተጨማሪ ጤናማ የትራፊክ እንቅስቃሴ እንዳለ እንደዚሁ የሚያመላክትና የሚያሳይ ነው። ታዲያ በዚህ አካባቢ አድርጎ ወደ ሌሎች ቦታዎችም የሚሄድ እንደዚሁ የተሻለ የትራፊክ እንቅስቃሴ እንዳለበት እንደዚሁ የሚታይ ነው። ፒያሳን ስንመለከት እንደዚሁ ፒያሳ በዚህ መልኩ ተመስላለች ወይም ደግሞ ትታያለች። እንደምታዩት አረንጓዴ መስመሮች ጎልተው የሚስተዋሉበት ነው። ቢጫ እንደዚሁም ደግሞ ቀይ መስመሮችም እዚያ አካባቢ ይስተዋላሉ። ያው ፒያሳ ከተለያዩ ቦታዎች የተለያዩ ተሽከርካሪዎችና እግረኞች የሚገናኙበት ቦታ፣ በርካታ ተሽከርካሪዎችም እንደዚሁ የሚከትሙበት ቦታ እንደመሆኑ የተወሰነ የትራፊክ መጨናነቅ እንዳለ እንደዚሁ የሚስተዋልበት ነው። ሰሜን ሆቴልን አካባቢ ስንመለከት እንደዚሁ የተወሰነ የትራፊክ መጨናነቅ እንዳለ በቢጫ በአረንጓዴና በቀይ የተከፈለ ሆኖ እናገኘዋለን። ጎጃም በረንዳን ስንመለከት በተለይ አውቶቡስ ተራ እንደዚሁም ጎጃም በረንዳ እንደሚታወቀው በርካታ ተሽከርካሪዎች በርካታ እግረኞች ከተለያዩ ቦታዎች የሚታዩበት ነውና እዚህ ቦታ ላይ እንደምታዩት አሁን ላይ ጤናማ የትራፊክ እንቅስቃሴ እንዳለ እንደዚሁም በአረንጓዴ መስመር ጉግል ማፓችን ይጠቁመናል። አውቶቡስ ተራ ደግሞ በርካታ ተሽከርካሪዎች በተለይ ደግሞ ወጭና ገቢ ተሽከርካሪዎች የሚገኙበት ከዚህ በተጨማሪ በርካታ እግረኞችም የሚስተዋልበት ቦታ እንደመሆኑ በቀይ እንደዚሁም በቢጫ ተመስሎ እናገኘዋለን። ይህ ምን ማለት ነው? እዛ አካባቢ የተወሰነ የትራፊክ መጨናነቅ እንዳለ እንደዚሁ ያመላክተናል። አንድ ስፍራን እንምረጥና ደግሞ አጠቃላይ የትራፊክ እንቅስቃሴው ምን ይመስላል የሚለውን እናስመልከታችሁ። ተክለ ሃይማኖት ደግሞ ዛሬ የመረጥነው ቦታ ነው። በተለይ እንግዲህ ተክለ ሃይማኖት በርካታ እንቅስቃሴዎች ከዚህ በተጨማሪ የእግረኛ የተሽከርካሪና የንግድ እንቅስቃሴዎች የሚከወኑበት ስፍራ እንደሆነ ይታወቃል። በዚህ ሰዓት ታዲያ በዚህ መልኩ ተመስሏል። ምናልባትም ከዚህ መነሻችን አድርገን ወደ ተክለ ሃይማኖት አደባባይ የምንሄድ ከሆነ ይህ መነሻችን የሚሆነው ጥቁር አንበሳ ከዚህ በተጨማሪ ልደታን አድርገን ወደ ተክለ ሃይማኖት መንፈስ ይሆናል። እንደምትመለከቱት እንግዲህ በአረንጓዴ መስመር እየተሰመረ ከዚህ በተጨማሪ ጤናማ የትራፊክ እንቅስቃሴ እንዳለው የሚያመላክት ነው። በዚህ ደግሞ ወደ አንዋር መስጊድ እንደዚሁ መርካቶ የምንገባበት መስመር ነው። ይህ መስመር በተለይ የትራፊክ እንቅስቃሴው በቢጫ እንደዚሁ በቀይ የሚስተዋልና የሚታይ ነው። እዚያ አካባቢ የተወሰነ የትራፊክ መጨናነቅ ይስተዋላል። ምክንያቱም እዚያ አካባቢ በርካታ ንግዶች የሚከወኑበት ነው። እንደ አዲስ አበባ ብቻ ሳይሆን እንደ ሀገርም የኢኮኖሚ ወይም ደግሞ የንግድ ማዕከል ተደርጎ ይወሰዳል። ትልቅ እንደዚሁ ፍሰት የሚስተዋልበትና በርካታ እንቅስቃሴ የሚታይበት እንደመሆኑ በቢጫ እንደዚሁም በቀይ የተሰመረበት አግባብ አለ። ወደዚህ ደግሞ የሚሄዱ እንደዚሁ ወደ ፒያሳ አካባቢ የሚያመሩ እንደዚሁ ጤናማ የትራፊክ እንቅስቃሴ እንዳለ እንደዚሁ የሚያሳየን ነው። ታዲያ በተለይ ቴክኖሎጂውን እንደዚህ ከነገርናችሁ የካሜራ ሌንሶቻችንስ ስለ ተክለ ሃይማኖት ምን ይለናል? ወይም ደግሞ የሪፖርተራችንንና የባለሙያዎችን እይታ ደግሞ እንደዚሁ እንጋራ። እዛ አካባቢ ደግሞ ባልደረባችን መቅደስ ደምስ ትገኛለች። መቅደስ እንደምን አምሽተሻል? ተክለ ሃይማኖት አሁናዊ የትራፊክ እንቅስቃሴው ምን ይመስላል? ከዚህ በተጨማሪ በዚህ ሰዓት አዲስ ሚዲያ ኔትወርክን ምርጫ ያደረጉ ተመልካችና አድማጮች የትኞቹን አማራጮች ይጠቀሙ? አመሰግናለሁ ተመስገን። አንተም ቀደም ብለህ እንግዲህ ለማንሳት እንደሞከርከው አሁን የምንገኘው ተክለ ሃይማኖት አካባቢ ነው። ተክለ ሃይማኖት አሁን የምንገኝበት አካባቢ እንግዲህ ወደ ፒያሳ ሜክሲኮና መርካቶን ጨምሮ እንግዲህ ወደ ተለያዩ የመዲናዋ
ማዕከል የሚባሉ አካባቢዎች የሚወስድ ቦታ ላይ ነው የምንገኘው። በተለይም ደግሞ ትልቁ በኢትዮጵያ ብሎም ደግሞ በአፍሪካ ጭምር ትልቁ ክፍት የገበያ ማዕከል መሆኑ የሚነገርለት መርካቶ በቅርብ ርቀት በ0.6 ኪሎ ሜትር ርቀት የሚገኝበት ቦታ ነው። እንደመገኘታችን ደግሞ ከፍተኛ የሆነ እንግዲህ የትራፊክ እንቅስቃሴ ያለበት ቦታ ላይ እንገኛለን። እንግዲህ አሁናዊ የትራፊክ እንቅስቃሴው ምን ይመስላል የሚለውን ደግሞ ሊነግሩን እዚህ አጠገባችን ረዳት ኢንስፔክተር ነጋሻዋን ግዛው አብረውን ናቸው። ሙያዊ ማብራሪያና እይታቸውን ደግሞ የሚያጋሩን ይሆናል። ረዳት ኢንስፔክተር በጣም አመሰግናለሁ። እስቲ አሁን በምንገኝበት የተክለ ሃይማኖት አካባቢ ያለው የትራፊክ ፍሰት ምን ይመስላል? እሺ አመሰግናለሁ። ያው ስሜ ረዳት ኢንስፔክተር ነጋሻዋን ግዛው እባላለሁ። ያው የአዲስ ከተማ ክፍለ ከተማ ፖሊስ ትራፊክ ፖሊስ አባል ነኝ። አሁን በምንገኝበት የዚህ በትልቁ አደባባይ ተክለ ሃይማኖት አካባቢ ነን። ይሄ አደባባይ ደግሞ 1 4 5 የሚሆኑ አዋሳኝ መንገዶች አሉት። ይህ አዋሳኝ መንገድ ደግሞ ከተክለ ሃይማኖት ወደ አብነት፣ ከተክለ ሃይማኖት ወደ ጥቁር አንበሳና ከተክለ ሃይማኖት ወደ ከሊፋ እንዲሁም ደግሞ ከተክለ ሃይማኖት ወደ መርካቶ መሀል የሚወስድ መንገድ ወደ ሲኒማ ራስ የሚወስድ መንገድ ሲሆን ይህ አደባባይ ጠዋትና ማታ ከፍተኛ የትራፊክ እንቅስቃሴ ሲኖረው ይህ ደግሞ እንቅስቃሴን ብዙ ጊዜ መግቢያና መውጫ ሰዓት ላይ የሚኖረው ሲሆን ይህንን ትራፊክ እንቅስቃሴ ለማሳለጥ በዙሪያው ላይ ትራፊክ ፖሊሶቻችን በዙሪያው የሚመደቡና ትራፊኩን ለማስተካከል የሚሰሩበት ሁኔታ እንዳለው የሚታወቅ ሲሆን በዚህ በትራፊኩ እንቅስቃሴ ላይ ብዙ ጊዜ ለትራፊክ እንቅፋት የሚሆኑብን ነገሮች ምንድናቸው? አብዛኞቹ እግረኞች ይበዛሉ በዚህ በመርካቶ ዙሪያ ላይ በዚህ አደባባይ ላይ እና ይህን አደባባይ ላይ የትራፊክ ፍሰት ለማስተካከል እግረኞች ብዙ ጊዜ ወደ መሀል ገብተው የሚጓዙበት እንዲሁም ደግሞ ዜብራን ያለመጠቀም ሁኔታዎች አሉና ግራ መስመራቸውን ይዘው ባለመጓዛቸው ለትራፊኩ አንዳንድ ጊዜ የመጨናነቅ ሁኔታዎች የሚፈጥሩባቸው ሁኔታዎች አሉ። ስለዚህ ይህን የትራፊክ ፍሰቶችን ለማስተካከል አንደኛ እግረኞች ያው ግራ መስመራቸው እንዲሁም ዜብራን እና ከተሽከርካሪ ውጭ ሆነው ቢጓዙ ራሳቸውንም ከትራፊክ አደጋ ይከላከላሉ፣ መጨናነቁንም የሚቀንስበት ሁኔታ አለ። ሌላው ምንድነው ትራፊክ ፖሊሶቻችን ያው ጠዋትና ማታ ላይ ለቦታው ትኩረት በመስጠት የትራፊክ ፍሰትን ለማስተካከል ከፍተኛ የሆነ የማስተላለፍና የማስተናበር ስራዎች የሚሰሩበት ሁኔታዎች አሉ እና ይሄን ይመስላል። አሁን በምንገኝበት ሰዓት ላይ እንግዲህ ወደ ተለያዩ ቦታዎች የሚወስድ ቦታ ላይ እንደመገኘታችን የትኛው መንገድ ይሆን የተጨናነቀው፣ የትኛውስ ደግሞ ቀለል ያለ እንቅስቃሴ አለው ማለት እንችላለን? አሁን ባለው ሰዓት ላይ ያው አብዛኞቹ አቅጣጫዎች ብዙም ፍሰት የላቸውም፣ ነፃ ናቸው። ማንኛውም አሽከርካሪ በፈለገው አቅጣጫ ላይ ቢጓዝ የትራፊክ ፍሰት የሚገድበው አይደለም። ስለዚህ ማንኛውም አሽከርካሪ ከየትም አቅጣጫ የመጣ አሽከርካሪ በሚፈልገው አቅጣጫ ቢጓዝ አሁን ባለው የትራፊክ እንቅስቃሴ ሰላማዊ ነው ብዬ መናገር እችላለሁ። ተጨማሪ የሚሰጡት ምክረ ሀሳብ ይኖር ይሆን የትራፊክ ፍሰቱ የተሻለ እንዲሆን? ተጨማሪ ሀሳብ እኔ እንደ ሙያተኛ የማቀርበው ምንድነው ብዙውን ጊዜ ያው ቀደም አንቺ እንደገለጽሽው መርካቶ እንደሚታወቀው ተክለ ሃይማኖት ያው ከአፍሪካ ትልቋ የገበያ ቦታ እንደመሆኗ መጠን ከተለያዩ አቅጣጫዎች የሚመጡ የተሽከርካሪ እንቅስቃሴ የሚኖራት ሲሆን ይሄኛውን እንቅስቃሴ ለማስተካከል ብዙውን ጊዜ ያው አንዳንዴ እግረኞች ናቸው ብዙውን ጊዜ ሊያስቸግረን የሚችለውና እግረኞች ብዙውን ጊዜ መሀል ገብተው የሚጓዙበት ሁኔታ ስላለ እና ደግሞ አንዳንድ ጊዜ ደግሞ አሽከርካሪዎች ለእግረኞች ቅድሚያ የማይሰጡባቸውና ሁኔታዎች ስላለ ይህንን ቀጣይ ራሳቸውን አሽከርካሪውም እግረኛውም ራሱን ከትራፊክ አደጋ ቢከላከል የሚል ሀሳብ አቀርባለሁ። አመሰግናለሁ በጣም። እንግዲህ ተመልካቾቻችን የትራፊክ ፖሊሱም እንግዲህ ሀሳባቸውን ለመስጠት እንደሞከሩት እንግዲህ እግረኞችም የተቀመጡትን ሕግና ደንቦች አክብረው እንዲሄዱ ምክረ ሀሳባቸውን ሰንዝረዋል። እንግዲህ በዚህ አካባቢ በተክለ ሃይማኖት አካባቢ ማለት ነው የተለያዩ የትራፊክ ባለሙያዎች እንግዲህ የትራፊክ ፍሰቱን ለማሳለጥ በስፋት ተሰማርተው እኛም መታዘብ ችለናል። በአጠቃላይ ለአሁኑ ያለኝ መረጃ ይህንን ይመስላል። አመሰግናለሁ መቅደስ፣ አንቺንም ባለሙያውንም።
ተመልካቾች አዲስ ሚዲያ ኔትወርክ ቴክኖሎጂን ከባለሙያዎች እይታ ከዚህ በተጨማሪ ከሪፖርተሮቻችን እሳቤ ጋር አዋደን መረጃዎችን ወደ እናንተ እናጋራለን። በእነዚህ ውስጥ ደግሞ አንድም ውበትን በሌላ መልኩ ደግሞ የትራፊክ አጠቃላይ ምርጫዎችን ማየትና መስራት ላይ በርካታ ስራዎችን የምንሰራ ይሆናል። አሁንም እንቀጥላለን። አሁን ደግሞ በሁለተኛው ምዕራፍ በማለትም ከ1 ሰዓት እስከ 2 ሰዓት በአበይትነት የሚሄዱ ጉዳዮችን በፍታ መልክ ወደ እናንተ እናድርሳችሁ። የማህበራዊ ክላስተር ተቋማት በተዘረዘሩ ቁልፍ ተቋማቶች ስር በአዲስ መልኩ አደራጅተን ዛሬ የስምምነት ሰነድ ተፈራርመናል። ከስምምነቱ ቀጥሎ አጠቃላይ እንዴት እንሄዳለን፣ በምን አግባብ እንሰራለን ብለን እቅድናል። እቅዱ ላይ የጋራ ተደርጎ ወደ አፈጻጸም ገብተናል ማለት ነው። ይህን በተመለከተ በቀጣይ ቴክኒክ ኮሚቴም ተደራጅቷል። በቴክኒክ ኮሚቴው አማካይነት ስራዎች በዝርዝር እየተገመገሙ ለዋና ክላስተር አባላት ይቀርባል። በዛ ደረጃ ስራዎችን ቆጥረን የምንረካከብበት፣ ቆጥረን የምንፈጽምበት፣ ለጋራ ውጤት የምንተጋበት ፕላትፎርም ሆኖ ያገለግላል። ይህም በልዩ ትኩረትና ትርጉም ሁላችንም የክላስተሩ አባላት ትርጉም ሰጥተውት እንዲሰሩ የተግባባንበት መድረክ ነው ማለት ነው። ጽዱነት፣ ውበት፣ ለነዋሪዎች ምቹ መሆን የአዲስ አበባ ከተማ መገለጫዎች እየሆኑ መጥተዋል። በእኛ ስራ ዘርፍ አንጻር በጣም አሪፍ የሚባለው እንደዚህ አይነት ቦታዎች ናቸው። ምክንያቱም ኃላፊ አግዳሚ የሚያይሽ እንደዚህ አይነት ቦታ ስትሆኚ ነው። ሀሳብ የሌለው ሰው እንኳን ለማሰራት ልብስ ድንገት ሲያልፍ ሳምፕል ብትሰሪ ያይልሻል፣ ያዝልሻል። ጽድት ብለሽ ትሰሪያለሽ። ሰውም ሲመጣ ደስ ይለዋል። እይታውም ደግሞ ቆንጆ አድርጎልናል። ከዛ አንጻር አዲስ አበባ ከተማ በኮሪደር ልማቱ የተጎናጸፈችው አዲስ መልክ ከውበት ከጽዱነት ከማራኪ እይታም በዘለለ ኢኮኖሚዋን ያነቃቃ፣ ለንግዱ ማህበረሰብ፣ ለሸማቾች ብሎም ለአገልግሎት ሰጪ ተቋማት በጎ ድልን ያጎናጸፈ ሆኗል። አንደኛ ሰውም መንገዱ ጠባብ በሆነ ሰዓት እዚህ አካባቢ መጥቶ ለመግዛት አመቺ አይደለም። አሁን ይሄ እንደዚህ መሆኑ መንገዱ መሰራቱ ሰው መረጋም ብሎ ቁጭም ብሎ አረፍም ብሎ ቆይም ብትለው ቆይቶ እዛ ጋር አረፍ ብሎ አሰርተን እንሰጠዋለን። ሁለተኛ ነገር ደግሞ እይታ ነው ከምንም ነገር በላይ። አሁን ስታየው ከዚህ ጋር እይታው ስታንዳርዱን የጠበቀ መንገድ ከስራችንም አንፃር ለኛ በጣም አሪፍ ቦታ ነው። ስራችን ቦታ በደንብ እንዲታይ ሆኗል። የታወቀን አምሯል። በጣም ከተማም ቆንጆ ሆናለች። ኢቭን የስራ ቦታችንን በጣም ቆንጆ ከሚባለው በላይ እንዲታይ ያደርጋል። የትራፊክ ፍሰት ዲጂታል ማድረግ፣ መብራቱ፣ የእግረኛ መንገዱ፣ ግሪነሪው የመሳሰሉ ነገሮችን እናያለን። ይሄ አንዱ የኮሪደር ልማት ውጤቱ ነው ብትል፣ ባይ ዲፎልት ደግሞ እዛ አካባቢ ስታለማ ፕሮፐርቲ ቫልዩ ለአልሚው ለኢንቨስተሩ የቤቱ ህንጻና ዋጋው ይጨምርለታል። ተመልሰናል ተመልካቾቻችን። ኤኤምኤን 24/7 ወደ እናንተ እየደረሰ ይገኛል። አሁን ደግሞ አመሻሽ ቅኝትን የምንመለከትበት ሰዓት ላይ ደርሰናል። አመሻሽ ቅኝታችን ደግሞ የሜክሲኮ ተርሚናል ይሆናል። ባልደረባችን ራሄል አበበ ደግሞ ሜክሲኮና ተርሚናሉ በዚህ ሰዓት አሁናዊ ድባባቸው ምን ይመስላል የሚለው ልታስቃኘን በቀጥታ መስመራችን ትገኛለች። ራሄል እንደምን አምሽተሻል? ምናልባትም ሜክሲኮ ተርሚናል አካባቢ አሁናዊ ድባቡ ምን ይመስላል ለተመልካቾች ብታጋሪ። አመሰግናለሁ። ቀደም ሲልም እንደተነሳው እንግዲህ በመዲናችን አዲስ አበባ በተለይ የኮሪደር ልማት ስራውን ተከትሎ በርካታ ተርሚናሎች ተሰርተዋል። እነዚህ ተርሚናሎች በተለይ የትራፊክ ፍሰቱንና መጨናነቁን በመቀነስ እንግዲህ የተሳለጠ የትራፊክ ፍሰት እንዲኖር በማስቻል ረገድ ትልቅ ሚና እየተጫወቱ ስለመሆናቸውም ይነገራል። ዛሬም እኛ ሜክሲኮ ተገኝተን በተለይ በሸበሌ በኩል ያሉ ሁለቱ ተርሚናሎች ያላቸው አገልግሎት ምን ይመስላል፣ ምን አይነት እድል ፈጥረዋል የሚለውን ቅኝት ስናደርግ ነበረ። እንደሚታወቀው በአጠቃላይ በአዲስ አበባ የሰውም የተሽከርካሪውም እንቅስቃሴ ከፍተኛ እንደሆነ ይታወቃል። በተለይ ደግሞ ሜክሲኮ ላይ ስንመለከት ሜክሲኮ በተለያዩ አቅጣጫዎች ሰው የሚንቀሳቀስበት ተሽከርካሪም የሚበዛበት ነው። እንግዲህ ከሜክሲኮ መነሻውን አድርጎ ወደ
አውቶቡስ ተራ መርካቶ ከሜክሲኮ መነሻውን አድርጎ ወደ ፒያሳ 4 ኪሎ መገናኛ 22 በዛኛው በኩል ሳር ቤትን ጨምሮ እንግዲህ ወደ ሳሪስም በተለያዩ አቅጣጫዎች እንግዲህ በዚህ ስፍራ ላይ ሰዎችም ተሽከርካሪዎችም በደንብ በስፋት የሚንቀሳቀሱበት ስፍራ ነው። ከዚህ ጋር ተያይዞ እንግዲህ በተለይ ከዚህ ቀደም የነበረው የዚህ አካባቢ መልክ እንግዲህ የሁሉ መጨናነቅ የሁሉ እንቅስቃሴ ያለበት ስፍራ ሆኖ ሳለ በጠባብ መንገድ ዳር ቆመው ባሶችም ታክሲዎችም እንግዲህ መንገድ ዳር ቆመው የተሽከርካሪዎች አገልግሎት ሲሰጡ የነበረበት ሁኔታ ነው የነበረው። እንግዲህ ከምቹ የሆነ ተርሚናል ካለመኖሩ ጋር ተያይዞ እንግዲህ መንገዶች እንዲጨናነቁ ከማድረግም ባሻገር በተለይ ታክሲም ባስም የሚጠብቁ መንገደኞች እንግዲህ መንገዱን ዘግተው ረጃጅም ሰልፎች ይታዩ ነበር። ከዚህ ጋር ተያይዞ በጣም መጨናነቅ የሚፈጠርበት የትራፊክ ፍሰቱ እንዲጨናነቅ የሚያደርግ ለአደጋም ተጋላጭ የነበረ ከዛም ባሻገር በተለይ ወደ ታክሲ ለመግባት በሚንቀሳቀሱበት ጊዜ መጨናነቅ ከመፈጠሩ ጋር ተያይዞ ለስርቆትና መሰል ተግባራት ይጋለጡ እንደነበር እንግዲህ እዚህ አካባቢ ቀደም ብለን ተገኝተን ሰዎችን ካነጋግረን ያገኘነው መረጃ ያመለክታል። ነገር ግን ከቅርብ ጊዜ ወዲህ በተለይ ለተርሚናሎች ትኩረት ተሰጥቶ ሰፋፊና ዘመናዊ ተርሚናሎች ከመሰራታቸው ጋር ተያይዞ እንግዲህ በተለይ እንደ ሜክሲኮ በጣም ከፍተኛ መጨናነቅ ያለበት ከመሆኑ ጋር ተያይዞ እንግዲህ ቀደምት የነበሩ የስርቆት የመጨናነቅ የአደጋ ስጋቶችንም የቀነሰ ሆኖ መመልከት ችለናል። ከዛም ባሻገር እንግዲህ ቀደም ሲልም እንዳነሳሁት ሜክሲኮ በተለያዩ አቅጣጫዎች ፍሰት ያለበት ከመሆኑ ጋር ተያይዞ እንደነዚህ አይነት ተርሚናሎች እንግዲህ በተለይ የትራፊክ እንቅስቃሴው እንዲሳለጥ መንገደኛው በመንገደኛው እግረኛው በእግረኛው እንደዚሁም ተሽከርካሪ በተሽከርካሪ እንዲሄድ በማስቻል ረገድ እንግዲህ ትልቅ ሚና እየተጫወተ ስለመሆኑ መመልከት ችለናል። በተለይ ደግሞ በዚህ አካባቢ ከተለያዩ አቅጣጫዎች እንቅስቃሴ የሚበዛበት ከመሆኑ ጋር ተያይዞ እንግዲህ በአመሻሽ ቅኝታችን እነዚህ ሰፋፊና ደረጃቸውን የጠበቁ ተርሚናሎች በመሰራታቸው ሰዎች በስርዓቱን የጠበቀ ሰልፋቸውን ጠብቀው ወደሚፈልጉበት ቦታ እንግዲህ የሚንቀሳቀሱበትን እድል የፈጠረም ነው። ከዛም ባሻገር ከነዚህ የሚጭኑ የትራንስፖርት አገልግሎት ሰጪዎች እንግዲህ መንገድ ዳር በነበሩበት ጊዜ ኖርማሊ የሚንቀሳቀሰውን የአሽከርካሪ መንገድ የሚዘጉ ስለነበረ አብዛኛው ሰው እንግዲህ መንገድ ላይ ጊዜውን የሚያሳልፍበትም ሁነት ነበረ። አሁን ግን የዚህ ተርሚናል መሰራት እንግዲህ ባሶችም በባስ ተርሚናል ታክሲዎችም በታክሲ ተርሚናል ውስጥ ነው ለተገልጋዩ አገልግሎት እየሰጡ የተሳለጠ እንቅስቃሴ እንዲኖር ስለማስቻላቸው መመልከት ችለናል። አመሰግናለሁ ራሂል። ተመልካቾች እንቀጥላለን። ውበት፣ ጽዳትና ዘመናዊነት የአዲስ አበባ መገለጫዎች ሆነዋል። አዲስ ሚዲያ ኔትወርክ ኤኤምኤን 24/7 ደግሞ እነዚህን ውበቶች ወደ እናንተ ያደርሳል። ከመሸጋገሪያ በኋላ ደግሞ ተመልሰን እንገናኛለን። ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለ25 ዓመታት ህፃናትና ሴቶችን እየረዳች ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማህበር በአዲስ አበባና በድሬዳዋ ከተማ ለ25 ዓመታት ደግነትና ርህራሄን እየለገሰች ነው። እኛም በቀን 20 ብር ብቻ በመለገስ አንድ ልጅን እንታደግ። 9923 የቴሌ ብርና የሁሉም ባንክ አካውንታችን ነው። በምግብ ግብዓት በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በህፃናቱ ስም እናመሰግናለን። 9923 ሙዳይ በጎ አድራጎት ማህበር ሙዳይ። ነብስያ ጠባቂዎቹ ወግ ቢያወጉ ብዙ የሚሉት ነገር ኖራቸው እኛ የዚህ ምድር ነፍስ ከጥንት ጀምሮ እዚህ ቆመናል። መሰባሰቢያ ነው፣ ፍርድ መስጫ ነው። እንደ ጥበበኛ ሽማግሌዎች ስለ ምድር፣ ስለ ህይወትና ስለ ትውልዶች ቀጣይነት ቆዳ ደሜል ለፈገሴ ከራታንቶ ሎዋን ካንኮ ሲቲን ኤሴላል ብዛት ከባህል ጋር ከሃይማኖት ጋር ከእምነት ጋር ሲቆራኝ እንግዲህ አዲስ አበባ ደግሞ ሁሌ ነው መተክለው። በጋም ትተክላለች፣ ክረምትም ትተክላለች፣ በኮሪደር ልማት ትተክላለች።
ይሄ ዶክመንተሪ ፊልም የዛፎቹን ወግ ያስመለክተናል። ተመልሰናል ተመልካቾቻችን ኤምኤን 24/7 ምዕራፍ 1 ወደ እናንተ እየደረሰ ነው የሚገኘው። አዲስ አበባ እንግዲህ ዓለም አቀፋዊ አህጉራዊ እንደዚሁ ደግሞ የሀገር ውስጥና የከተማ አቀፍ የተለያዩ ሁነቶችን ታስተናግዳለች። ታዳኛ ደግሞ መራርጠን በቀናት ውስጥ ማለትም ዛሬ በአቤትነት የተነሱ ጉዳዮች ምንድን ነበሩ፣ የተደረጉ ሁነቶችስ ምን ይመስላሉ የሚለውን ደግሞ በውሎ አዲስ እንደርሳችኋለን። የመጀመሪያ ጉዳያችን የሚሆነው የመደመር መጽሐፍ ጉዳይ ይሆናል። በኢትዮጵያ እየተመዘገቡ ያሉ ስኬታማ የልማት ስራዎችን አጉልቶ በማስቀጠል ሁለንተናዊ ብልጽግና ለማረጋገጥ በተደመረ እሳቤ ሁሉም የበኩሉ ሊወጣ እንደሚገባ እንደዚሁ ተገልጿል። ከተለያዩ የመንግስት ተቋማት የተውጣጡ ሰራተኞች በተገኙበት በከንቲባዋ ጽሕፈት ቤት እንደዚሁ ውይይቶች ተደርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስትን እንደዚሁ መጽሐፋቸው ላይ የፓናል ውይይቶች ተደርገዋል። በተለይ ደግሞ የመደመር መንግስት መጽሐፍ የሀገርን ያለፈ ታሪክ ካሁኑ እንደዚሁም ደግሞ ከወደፊት አቅጣጫዎች ጋር ያሰናሰለ አያይዞም የመጣ ስለመሆኑ እንደዚሁ ሐሳብ የተገለጸበት ነው። በተለይ ደግሞ በጊዜ አጠቃቀም ችግር ምክንያት የገጠመን ችግር በመተንተን እንደዚሁም ደግሞ በቀጣይ እንደ ሀገር ካለው ዓለም አቀፍ እንደዚሁ ሁኔታዎች ጋር ከመሰለፍ አንፃር ምን ይጠበቃል በሚለው ዙሪያ እንደዚሁ ምክክሮችና ውይይቶች ተደርገዋል። በርካታ ሐሳቦችም እንደዚሁ ሲንሸራሸሩ ነበር። መጽሐፉ በሚያነሳቸው አጠቃላይ ሐሳቦች ላይ የጋራ ግንዛቤን መያዝ፣ እነዛን ግንዛቤዎች ከያዙ በኋላ ደግሞ ለተግባራዊነታቸው በጋራ መትመምና መትጋት ከሁሉም እንደሚጠበቅ እንደዚሁ የመንግስት ሰራተኞች የገለጹበት ዛሬ የተከወነ የመጀመሪያ ሁነትም ሆኖ ወደ እናንተ አድርሰናችሁ። ሌላኛው ጉዳያችን የሚሆነው የሀገርን ሰላም እንደዚሁም የተጀመረን የህዝብና የጸጥታ አካላት ቅንጅት በማጠናከር አስተማማኝ ሰላም ልንፈጥር ይገባል ሲሉ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደዚሁ ሐሳብ የገለጹበት ነው። አዲስ አበባ እንግዲህ በሮሃ መስከረም በርካታ ጉዳዮችን ስትከውን ነበር። የተለያዩ በዓላትም ሲደረጉ ነበር። ሃይማኖታዊ እንደዚሁም ደግሞ ባህላዊ በዓላት ሲደረጉ ነበር። እነዛ በዓላት ደግሞ በሰላም እንዲከወኑ ከዚህ በተጨማሪ የአዲስ አበባንና የሀገርን ስም ባጎላ መልኩ ይከወኑ ዘንድ የሰላም ሰራዊት አባላት የከወኑት ስራ ከዚህ በተጨማሪ አጠቃላይ ለሰላም መከበር ሲያረጉ የነበረው እንቅስቃሴ የሚመሰገን እውቅናም ሊቸራቸው የሚገባ ስለመሆኑ ወይዘሮ ሊዲያ ግርማ እንደዚሁ ገልጸዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋውም እንደዚሁ ሐሳብ ሰንዝረው ነበር። በተለይ ደግሞ የሰላም ሰራዊት ከጸጥታ አካላት ጋር ቅንጅትና ትብብርን በመፍጠር አዲስ አበባን በዘመናዊነቷ ልክ ደግሞ ሰላማዊ በማድረግ በኩል የራሳቸውን ድርሻና ሚና ሲወጡ ነበር። ለዚህም ምስጋና ይገባቸዋል። በቀጣይም ይህን አጠናክሮ መቀጠል ይጠበቃል ማለታቸውም ተሰምቷል። ሌላኛው ጉዳያችን የሚሆነው የጉሚ በለል ጉዳይ ይሆናል። የጉሚ በለል የውይይት መድረክ የህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል መሪ ሐሳብ እንደዚሁ ተካሂዷል። በተለይም ደግሞ የህዳሴ ግድብ ኢትዮጵያውያንን በአብሮነትና በአንድነት ያሳለፈ ከዚህ በተጨማሪ በጋራ እንዲተሙ ለሀገር ስኬትም እንዲሰሩ ያደረገ ስለመሆኑ እንደዚሁ ታውቋል። ታላቁ ኢትዮጵያ ህዳሴ ግድብ ታዲያ ለአፍሪካውያን በራስ አቅም የይቻላል መንፈስን ያጎናጸፈ ነው ሲሉ የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዲ እንደዚሁ ሐሳብን ገልጸዋል። በተለይ በጉሚ በለል ውይይቱ ላይ የተገኙት አቶ አወሉ አብዲ የህዳሴ ግድብ ከጅማሬው ጀምሮ እስከ ፍጻሜ ድረስ ኢትዮጵያውያን ከዳር እስከ ዳር ተመዋል። ለአብሮነት እንደዚሁ ለስኬቱ ደግሞ ተግተዋል። ያን ውጤት ደግሞ በተጨባጭ አይተዋል። ስለዚህ ለሌሎች ልማቶች መትጋት፣ በአብሮነት መተባበር ከኢትዮጵያውያኑ የሚጠበቅ የቀጣይ የቤት ስራ ስለመሆኑም የገለጹበት መድረክ ተከውኖ ነበር። ተመልካቾች ኤምኤን 24/7 ቀጥሏል። በአዲስ አበባ የተከወኑ በእለቱ የነበሩ አበይት ጉዳዮች ከዚህ በተጨማሪ ሁነቶች የተከታተላችሁትን ይመስል ነበር። በቀጣይነት ደግሞ ከእንግዳ ጋር ወደ እናንተ እንደርሳለን። የተባባሪ አዘጋጅ ጥሪ
በተለያዩ አማራጮች በተደራሽነትና በጥራት አዝናኝ አስተማሪና ቁም ነገር አዘል የቴሌቪዥንና የራዲዮን በ96.3 FM ዝግጅቶችን በማድረስ ተመራጭነትንና ተወዳጅነትን እያተረፈ የሚገኘው ኤኤምኤን አሁን ደግሞ በይበልጥ ከአድማጭ ወዳጆቹ ጋር ለመድረስ የተለያዩ ልምድና ብቃቱ ያላቸውን የስፖርት የቀጥታ ስርጭትና ትንታኔ አቅራቢዎችን የሙዚቃ ዲጂዎችንና ትረካዎችን የሚያሰናዱ ተባባሪ አዘጋጆችን ኑ አብረን እንስራ ሲል ይጋብዛል። አድራሻችን 5 ኪሎ ቅድስት ማርያም ቤተክርስቲያን አጠገብ ያገኙናል። አዲስ ሚዲያ ኔትወርክ የትውልድ ድምጽ። ተመልሰናል ተመልካቾቻችን ኤምኤን 24/7 ወደ እናንተ መረሱም ቀጥሏል። በአበይትነት ከዚህ በተጨማሪ በትንታኔና በጥልቀት የምንመለከተው ጉዳይ ላይ ደርሰናል። በዛሬ በጥልቀት የምንመለከተው ጉዳይ ደግሞ የኮሪደር ልማት፣ ከዚህ በተጨማሪ የወንዝ ዳርቻ ልማት፣ በስራ ዕድል ፈጠራ፣ ከዚህ በተጨማሪ በኢንቨስትመንት ዘርፍ ላይ ምን ዕድልን አመጡ? አዲስ አበባንስ ወዴት ይወስዷታል? የዛሬ ትንታኔ ጉዳያችን ይሆናል። እንግዳ ጋብዘናል። እንግዳችን ደግሞ አቶ ዋለልኝ ደሳሌ ናቸው። የኮሪደርና የወንዝ ዳርቻ ልማት አስተዳደር ምክትል ኃላፊ ናቸው። በቅድሚያ ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ። ምናልባትም እንግዲህ አዲስ አበባ በተለይ ባለፉት ዓመታት በርካታ ስራዎችን ሰርታለች። የኮሪደር ልማት፣ ከዚህ በተጨማሪ የወንዝ ዳርቻ ልማት ደግሞ የከተማዋን ውበት ማስፋት ማጉላት፣ ከዚህ በተጨማሪ ዓለም አቀፍ ተወዳዳሪ ማድረግ ብቻ ሳይሆን በስራ ዕድል ፈጠራ፣ ከዚህ በተጨማሪ በኢንቨስትመንት ማስፋት ላይ የራሱ ሚና እንዳለው ይታመናልና ምናልባት የመጡ ለውጦች እንዴት ይታያሉ? እንዴትስ ይገለጻሉ? በጣም ጥሩ። አዲስ አበባ እንደሚታወቀው የዓለም የፖለቲካ ማዕከል ነች። እንደሚታወቀው አፍሪካም እንደዚሁ የፖለቲካ ማዕከል ነች። የኢትዮጵያ ኢኮኖሚም የፖለቲካ ማዕከል እንደሆነች ይታወቃል። እያንዳንዱ የምንሰራው ስራ እነዚህ ሚናዎቿን በሚመጥን ደረጃ እንዲሆን ይጠበቃል። የኮሪደር ልማትም የወንዝ ዳርቻም ለነዋሪዎቿ ምቹ የሆነች ከተማን ለጎብኚዎቿም ሳቢ እንድትሆን የሚያስችል ነው። ይህ በአጠቃላይ እንደ ዓላማ ቢያዝም በተከታይነት ሊሳኩ የሚገባቸው ጉዳዮች በዝርዝር ይታወቃሉ። አንደኛው የኢኮኖሚ ፋይዳቸው የታወቁ ፕሮጀክቶች ናቸው። ለምሳሌ በኮሪደር የሚሆን በወንዞች ዳርቻ የምናደርገው የልማት እንቅስቃሴ የከተማዋን አጠቃላይ የስራ ዕድል መፍጠር አቅም በከፍተኛ ሁኔታ የሚያሻሽል ሆኖ እናገኘዋለን። ለአብነት ያህል እንኳ እንግዲህ በመጀመሪያው የኮሪደር ልማት በቀጥታ 50,000 የስራ ዕድል ፈጥሯል። ይህ ማለት አሸዋ ከሚሸጠው፣ ድንጋይ ከሚያቀብለው፣ በሳይት ቆሞ ከሚያሰራው መሐንዲስ ያንን ስራ እስከሚሰራው ተቋራጭ፣ ችግኝ እስከሚያቀርቡና ችግኝ እስከሚተክለው፣ ችግኙን እስከሚንከባከበው ድረስ ያለውን ለአንድ ጊዜ በዘላቂነት የሚፈጠር የስራ ዕድል ነው። በሁለተኛው ኮሪደር 129,000 የስራ ዕድል በቀጥታ ተፈጥሯል። ይህ ብቻ አይደለም። ለምሳሌ በወንዝ ዳርቻ የተደረገውን የልማት እንቅስቃሴ ከወዲሁ እያመጣ ያለውን ነገር ማየት እንችላለን። ከእንጦጦ ፍሬንድሺፕ ፒኮክ ያለውን አንደኛውን በቀጨኔ የወንዝ ዳርቻ ላይ የሚደረገውን የልማት እንቅስቃሴ ስናየው አሁን በዚህ ወቅት 24,000 ቀጥተኛ የስራ ዕድል ፈጥሯል። በየዕለቱ በዚህ ስራ ላይ የሚሳተፉ ዜጎች ቁጥር ማለት ነው። ያ ብቻ አይደለም። በከተማችን ወንዞችን ለመጠበቅ ተብሎ የተያዘ ወይም የተተወ ከ4,000 ሄክታር በላይ ቦታ አለ። ግሪን በፈር ተብሎ ወንዞችን ከየትኛውም ብክለት ለመጠበቅ ተብሎ የተከለለ ቦታ ነው። ነገር ግን በተለያየ ጊዜ በከተማው የእድገት ሂደት ውስጥ እነዚህ ቦታዎች የተጠበቁ አልነበሩም። ይሁንና ወንዞቹ ለከተማው ጸጋ ሆኖ ሳለ በመበከላቸው፣ በመወረራቸው እና ለጎርፍ ተጋላጭ በመሆናቸው የተነሳ በዚህ አካባቢ የነበሩ ኢንቨስትመንቶች ለምሳሌ ትላልቅ ህንፃዎች ወይም ደግሞ ሌሎች የሆቴል አገልግሎቶች ቀድሞ ወደ እነዚህ አካባቢ ለመምጣት የነበረው ፍላጎት አነስተኛ ነው። ለአብነት እንኳን ብናነሳ ለመሸጥ እንኳን ወደ ገበያ በሚወጡበት ጊዜ ወንዝ ዳርቻ የነበረው ፕሮፐርቲ በጣም ዋጋው ዝቅ ያለ ነው። ወንዞቹ በሚለሙበት ጊዜ በቀጥታ ነው የወንዞች ዳርቻ አካባቢዎች ያሉ ህንፃዎች የቤት ኪራይን መውሰድ እንችላለን። የሽያጭ ሁኔታን ማየት እንችላለን። ወደ ወንዝ ፊታቸውን ያዞሩ የመኝታ ክፍሎች ሳይቀሩ የዋጋቸው የዕለት የኪራይ ዋጋቸው ከፍ ብሎ እናገኘዋለን ማለት ነው። ስለዚህ ወንዞች ዳርቻዎች ቀድሞ
ከከተማው የተነጠሉ ምንም ኢኮኖሚ አገልግሎት የማይሰጡ ሆነው የቆዩት በሚለሙበት ጊዜ ወደ ከተማው ኢኮኖሚ ስርዓት ይቀላቀላሉ። በወንዞች ዳርቻ ያሉ ነባር ሀብቶችም ዋጋቸው እንዲጨምር አፕሪሺየት እንዲያደርግ ያደርጋል። ተጨማሪም ኢንቨስትመንት ወደዚህ አካባቢ ለማድረግ የሚፈልጉ ባለሀብቶች ቁጥራቸው ይጨምራል ማለት ነው። ይሄ በቀጥታ ኢንትሪንሲክ ኢኮኖሚክ ቫልዩ የሚባለው ነው። ከዛ ባሻገር በወንዞች አካባቢ እና በአጠቃላይ በኮሪደር አካባቢ ባለው የመሰረተ ልማት መሳለጥ የተነሳ አጠቃላይ የከተማው የኢኮኖሚክ ኤፊሽንሲ እንዲያድግ ያስችለዋል ማለት ነው። ምክንያቱም አንድ ሰው ከቤቱ ተነስቶ ወደ ስራ ቦታ በቀለለ ወይም ባጠረ ሰዓት መድረስ በቻለ ቁጥር በስራው ላይ የሚያወጣውን የሚያሳልፈውን ጊዜ ይጨምራል። ይሄ በቀጥታ ዳይሬክትሊ በቀን የሚያመርተውን ፕሮዳክቲቪቲ ሌቭሉን መጨመር ይችላል ማለት ነው። ሌላኛው ከወንዝ ዳርቻም ሆነ ከኮሪደር ልማት ጋር በተያያዘ የከተማዋ የቱሪዝም ፍሰት እንዲጨምር ያደርጋል። ቱሪስት ከሀገር ውጭም ያለ በሀገር ውስጥም ያለ የቱሪስት ፍሰት በጨመረ ቁጥር በከተማ ውስጥ ያለውን እንቅስቃሴ ያነሳሳል፣ ኢኒሼት ያደርጋል፣ ተጨማሪ ቫልዩም አዲሽን እንዲኖር ያስችላል ማለት ነው። እንደምናልባት በተለይ እንግዲህ የእናንተ ተቋም እንደ መስሪያ ቤት ወንዞች ንጹህ እንደሆኑ ከዚህ በተጨማሪ ደህንነታቸው የለም ወንዞች ደህንነታቸው እንዲጠበቅ በቀጣይም ደግሞ ትውልድ ተሻጋሪ እንደሆኑ ይሰራል። ከዚህ በተጨማሪ ኮሪደር ልማቱም በተመሳሳይ መልኩ ምናልባት በቀጣይ በተለይ ደግሞ የስራ ዕድልን ማስፋት ኢንቨስትመንትን ማላቅ ላይ የእናንተ ተቋምና መስሪያ ቤት ምን እየሰራ ነው? አው እንግዲህ ባለፉት 2 ዓመታት የተከናወኑ የኮሪደር ልማቶች አሉ። በመጀመሪያው 5 የኮሪደር ፕሮጀክቶች ናቸው ወደ መሬት የወረዱት። እናም ደግሞ በከተማ ውስጥ አገልግሎት እየሰጡ ይገኛሉ ተጠናቀው። በሁለተኛው ዙር 8 የኮሪደር ፕሮጀክቶች ተተግብረው አብዛኞቹ ተጠናቀው ወደ ተግባር ገብተዋል። በእነዚህ ኮሪደሮች የተፈጠሩ የተዘጋጁ ሱቆች፣ ሬስቶራንቶች፣ ሌሎች የማህበራዊ አገልግሎት መስጫ ተቋማት ፓርኮችን ጨምሮ ቀጣይነት ባለው መልኩ የተቀላጠፈ አገልግሎት ለህዝቡ እንዲያደርሱ ማስቻል አንደኛው ስራችን ነው የሚሆነው። በኮሪደር ላይ የተገነቡ የመሰረተ ልማቶች እንደምታውቀው ከመሬት ስር ያለው የፍሳሽ ማስወገጃ ስርዓትን ጨምሮ የትራንስፖርት ሁኔታን ሊያሳልጥ የሚችለውን የአይቲ ኢንተግሬትድ ትራንስፖርት ሲስተም እና ሌሎችም የካሜራ ስርዓቶች በአግባቡ እንዲሰሩ ማስቻል፣ ይህንን የሚከውኑ ተቋማት በተሰጣቸው ኃላፊነት መሰረት እና ደግሞ በከተማ በተቀመጠው ስታንዳርድ እና ጋይድላይን መሰረት ሁሌም በሚሻሻል የጥራት ደረጃ አገልግሎት እንዲሰጡ ማስቻል መቆጣጠር የኛ ተቋም ኃላፊነት ነው የሚሆነው። ምናልባት የመጨረሻ የምናደርገው በተለይ እንግዲህ የኮሪደር ልማት ከዚህ በተጨማሪ የወንዝ ዳርቻ ልማት በዜጎች ኑሮ መሻሻል ከዚህ በተጨማሪ ከዘመኑት ዓለም መሰለፍ ላይ ምን አይነት ሚና ይኖረዋል? ምን አይነት ፋይዳ ይኖረዋል? ከዚህ በተጨማሪ ደግሞ በቀጣይ በተለይ አጠቃላይ ሙሉ ኢኮኖሚ መነቃቃትን ከማምጣት አንፃርስ እንዴት ይታያል የሚለውን የመጨረሻ እናድርግ። በጣም ጥሩ። እንደዚህ አይነት ፕሮጀክቶች በተለይ ደግሞ የወንዝ ዳርቻ የወንዝ ኮሪደርም ልንለው እንችላለን የመንገድ ኮሪደርም ተከትለው የተከናወኑ የልማት ፕሮጀክቶች ከዛ ባሻገር ደግሞ እንደ ፒያሳ ያሉ የመልሶ ማልማት ፕሮጀክቶች በከተማችን ላይ ሊያመጡ የሚችሉት ማህበራዊ ኢኮኖሚያዊና ስነ ምህዳራዊ ፋይዳዎች በቀጥታ በሁለት ካቴጎሪ ሊነሱ ይችላሉ። አንደኛው ኢንትሪንሲክ የሚባለው በቀጥታ ከፕሮጀክቶቹ ጋር ተያይዞ የሚፈጠሩ ፋይዳዎችን የሚያሳይ ነው። አንደኛው ቅድም እንዳልኩት ቀጥታ የስራ ዕድል መፈጠር ነው። ሁለተኛ ኢንቨስትመንት መነቃቃት ነው። ሶስተኛው የከተማዋን በአገር ውስጥ ብቻ ያላትን ተወዳዳሪነት አይደለም በዓለም አቀፍ ደረጃ ያላትን ኮምፓራቲቭ አድቫንቴጅ ማስጠበቅ ማክሲማይዝ ማድረግና አቴን ማድረግ የሚያስችላትን ነገር ማሳካት ይሄ በቀጥታ ኢንትሪንሲክ ኢኮኖሚክ ቫልዩ እንለዋለን። ኤክስትሪንሲክ ደግሞ ምንላቸው አሉ። ከተማዋ ጤነኛ ስትሆን ለምሳሌ የወንዞች መልማት ከወንዞች ጋር ተያይዞ ይከሰቱ የነበሩ ተላላፊ በሽታዎች እንዲቀነሱ ባረግን ቁጥር ከወንዞች ጋር በተያያዘ ይከናወኑ የነበሩ የከተማ ግብርና እንቅስቃሴዎች ጤናማ እንዲሆኑ ባስቻለን ቁጥር በወንዞች አካባቢ ይከሰቱ የነበሩ የወንጀልና ሌሎች ክስተቶችን በቀነስን ቁጥር የከተማዋ አጠቃላይ የህብረተሰብ ጤና መሻሻል ይመጣል። የህብረተሰብ ጤና በተሻሻለ ቁጥር ለሕክምናና ከዛ ጋር ተያይዞ ሊመጡ የሚችለውን ወጪ በቀጥታ ይቀንሳል። ዜጎች ጤነኛ በሆኑ ቁጥር ደግሞ በየዕለቱ በሆስፒታልና በሌላ መንገድ ሊያሳልፉ የሚችሉትን ጊዜ በምርት በስራ ላይ እንዲያሳልፉ ያስችላል።
ይሄ ምን ያሳድጋል ማለት ነው? በአጠቃላይ የከተማዋን አጠቃላይ ምርት በየዕለቱ ብሎም በየአመቱ ለማሻሻል ያስችላል። ሌላኛው ቅድም እንደጠቀስኩት አዲስ አበባ ሀገራዊ፣ አህጉራዊ፣ ዓለም አቀፋዊ ሚና አላት። ይሄ የተጨበጠ ጥቅም እንዲያመጣ ካስፈለገ ከተማዋ በዛ ቁመና ላይ እንድትገኝ ያስችላታል ማለት ነው። አንደኛው ሊሆን የሚችለው አዲስ አበባ እነዚህ ዓለም አቀፍ ድርጅቶች በመኖራቸው የኮንፈረንስ ቱሪዝም ለምሳሌ አንደኛው የታወቀ የኢኮኖሚ ሴክተር ነው። ይሄን ለማሳካት የወንዝ ዳርቻው በለማ ቁጥር የኮሪደሮቹ በዚህ መንገድ ባማሩና አስፈላጊው መሰረተ ልማት በኖራቸው ቁጥር ተመራጭነቷ እየተረጋገጠ እነዚህን ዓለም አቀፋዊ ተቋማት የማቆየት አቅሟ እየጨመረ ሊጎበኙ የሚመጡ ቱሪስቶች አንድ ቀን ብቻ ሳይሆን ሰፋ ላለ ጊዜ በቆዩ ቁጥር ያላቸውን ሀብት አዲስ አበባ ላይ ለማውጣትና ኢንቨስት ለማድረግ ምቹ ሁኔታን እንፈጥራለን ማለት ነው። ስለዚህ ዘላቂ የሆነ የኢኮኖሚ ስርዓትን ለመገንባት የኮሪደሩም የወንዙም ልማት እጅግ አስፈላጊ ነው። ሌላኛው ከተማዋን ሪዚሊየንት እና ሰስተነብል የሆነች ዘላቂ ልማቷ የተረጋገጠባት ከተማ እንድትሆን ባስቻለን ቁጥር ከጎርፍ ጋር ተያይዞ ሊጠፋ የሚችለው ሀብትና ንብረት እሱን ይቀንሳል ማለት ነው። ስለዚህ ከተማዋ ያላትን ነገር ሁሉ ለጠቃሚ ነገር የምታውል ምንም አይነት ብክነት ወይም ደግሞ አነስተኛ ብክነት ያላት ከተማ እንድትሆን ያስችላታል። እሺ አቶ ዋለልይ ደሳለኝ የኮሪደርና የወንዝ ዳርቻ ልማት አስተዳደር ምክትል ኃላፊ ስለሰጡን ሀሳብ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ተመልካቾች ቀጥለናል። ከመሸጋገሪያ በኋላ ደግሞ ተመልሰን ወደ እናንተ እንገናኛለን። ኤምኤን 24/7 ወደ እናንተ እየደረሰ ይገኛል። አሁን ደግሞ ዓለም አቀፍ ጉዳዮችን የምንመለከትበት ዓለም እንደቷለች የምንልበት ጉዳይ ላይ ደርሰናል። አሰግድ ኪዳነ ማርያም ደግሞ መረጃዎች ሊያደርሰን እዚህ ይገኛል። አሰግድ፣ ዓለም ፊት ምን ተነገረ? ምን ተባለ? እሺ አመሰግናለሁ ተመስገን። እንግዲህ የተለያዩ የመገናኛ ብዙሃን የተለያዩ ጉዳዮችን እያስነበቡ ይገኛል። በፊት ገጾቻቸው የተለያዩ ጉዳዮችን ይዘው የወጡ ይገኛል ማለት ነው። እኛ ደግሞ በቀዳሚነት ልንመለከት የወደድነው የሱዳንን የጎረቤት ሀገር ሱዳንን ጉዳይ በተመለከተ ነው። እንግዲህ ከሰሞኑ የሱዳን ጉዳይ በተለያዩ ዓለም አቀፍ የመገናኛ ብዙሃን በስፋት እየተዘገበ ይገኛል ማለት ነው። የተባበሩት መንግስታት ድርጅት የስደት ኤጀንሲ ያወጣው መረጃ ደግሞ ባለፉት 10 ወራት ብቻ ወደ 1 ሚሊዮን የሚደርሱ ሱዳናውያን ወደ ካርቱም እየተመለሱ ስለመሆናቸው አስነብበዋል ማለት ነው። እንግዲህ ባለፉት 2 ዓመታት የሱዳን ጦርነት በርካቶችን ለስደት እንዲሁም ደግሞ በርካቶችን ለሞት መዳረጉን እናስታውሳለን። የሱዳን ጦርነት እንግዲህ በርካታ ሰብአዊና ቁሳዊ ቀውሶችን ያስከተለ ይገኛል። ሆኖም ደግሞ በካርቱም የነበሩ ዜጎች ለስደት ተዳርገው እንደነበር እናስታውሳለን። ግን ባለፉት 10 ወራት ወደ 1 ሚሊዮን የሚጠጉ የሱዳን ዜጎች ወደ ካርቱም የተመለሱ እንደሆነ የተዘገበ ይገኛል ማለት ነው። ከዛ ባሻገር ደግሞ እንግዲህ የካርቱም ዓለም አቀፍ አውሮፕላን ማረፊያ ትላንትና መከፈቱን የተለያዩ መገናኛ ብዙሃን እየዘገቡ ይገኛል። ከዛ በኋላ እንግዲህ የተለያዩ በረራዎች የተደረጉ ይገኛል ማለት ነው። ባለፉት 2 ዓመታት እንግዲህ የካርቱም ዓለም አቀፍ አውሮፕላን ማረፊያ ዝግ ሆኖ ቆይቷል ማለት ነው። በጦርነቱ ምክንያት ትላንትና ግን መከፈቱ ተነግሯል ማለት ነው። ይህም እንግዲህ የአውሮፕላን በረራ መጀመሩ ለሱዳን ትልቅ እፎይታ የሚሰጥ እንደሆነ ነው የተነገረ የሚገኘው። ምክንያቱ ደግሞ በርከት ያለ ሰብአዊ እርዳታን በቀላሉ ለማድረስ አጋዥ ስለሆነ የአየር ትራንስፖርት መጀመሩ ጥሩ ዜና ሆኖ ተሰምቷል ማለት ነው። ከዛ ባሻገር ደግሞ የንግድ እንቅስቃሴን ስለሚያሳልጥም የአየር ትራንስፖርት ትላንትና መከፈቱ ጥሩ ዜና ሆኖ የተነገረ ይገኛል። እንግዲህ ለ2 ዓመታት ያህል በስደት የቆዩ ሱዳናውያን ወደ ዋና ከተማቸው ካርቱም መመለስ መጀመራቸው እንግዲህ የተለያዩ መገናኛ ብዙሃን እያስነበቡት ይገኛል ማለት ነው። ሌላኛው ጉዳያችን ስናቀና ደግሞ በርካታ የመገናኛ ብዙሃን እያስነበቡት የሚገኘው ጉዳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የሩሲያ ፕሬዚዳንት ቭላዲሚር ፑቲን አለመገናኘት ወይም ደግሞ እንገናኛለን ብሎ ግንኙነታቸውን ማቋረጣቸውን በተመለከተ ነው የተዘገበ የሚገኘው ማለት ነው። ትላንትና እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ ለተኩስ አቁም ስምምነት ዝግጁ ማትሆን ከሆነ በቅርብ እናደርጋለን ያለውን ግንኙነት አናደርግም ሲሉ ተናግረዋል ማለት ነው። ባለፈው ሳምንት ሁለቱ መሪዎች እንግዲህ በስልክ ባደረጉት ንግግር በቀጣዩ 15 ቀናት ውስጥ በሃንጋሪ ቡዳፔስት ተገናኝተው ለመምከር ቀጠሮ መያዛቸው ይታወሳል። ሆኖም ግን በሩሲያ በኩል ያይታየ ያለው ዘገምተኝነት ግንኙነቱን እንዳቋረጠው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል ማለት ነው። ከዛ ባሻገር ደግሞ በሩሲያ ላይ ከአውሮፓ ህብረት ጋር በመሆን በሩሲያ ላይ ተጨማሪ ማዕቀብ እንደሚጥሉ አስታውቋል ማለት ነው። በተለይ በሁለት የሩሲያ የነዳጅ አቅራቢ ኩባንያዎች ላይ ነው እንግዲህ ማዕቀቡ የሚጣለው። እንግዲህ ይህንንም ጉዳይ የተለያዩ መገናኛ ብዙሃን ይዘገቡት ይገኛል ማለት ነው። እንግዲህ የተለያዩ የአውሮፓ መሪዎችና አሜሪካም ጭምር እንግዲህ የሩሲያ ጦርነት በአጭሩ እንዲቋጭ ጥረት እያደረጉ
ይገኛል። ጥሪ የሚያቀርቡ ይገኛል። ሆኖም ግን በሁለቱ ወገኖች መካከል የተደረገ ያለው ድርድር አሁንም ዳተኛ እንደሆነ ቀጥሏል ማለት ነው። ይህ ጉዳይ የበርካታ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። ወደ መጨረሻውና ወደ ሌላኛው ጉዳይ ስናቀና ደግሞ የጋዛን ጉዳይ እናገኛለን። የሰላም ስምምነቱ ከተፈረመ በኋላ እንግዲህ የሩሲያና የጋዛና የጋዛ ጉዳይ አሁንም የመገናኛ ብዙሃን ትኩረት እንደሳበ ነው የሚገኘው ማለት ነው። እንግዲህ የተባበሩት መንግስታት ድርጅት እስራኤል ወደ 15000 የሚጠጉ ፍልስጤማውያን የተሻለ ሕክምና እንዲያገኙ መንገዱን እንድትከፍት ሲል አስታውቋል። ይህም ጉዳይ እንግዲህ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። እንደምንመለከተው እንግዲህ የጋዛ የሰብአዊ ቀውስ አሁንም እንደከፋ ነው። እንግዲህ በጋዛ የሚገኙ በርካታ ዜጎች ከምግብ በተጨማሪ ሕክምናን ይፈልጋሉና ትላንትና ወደ 40 የሚጠጉ ዜጎች ከጋዛ ወጥተው ወደ ሌላ ሀገር ሄደው ሕክምና እንዲያገኙ ተደርጓል። አሁን ደግሞ የተባበሩት መንግስታት ድርጅት ሌሎች የሚቀርቡ 15000 የሚጠጉ ዜጎች አስቸኳይ የሕክምና እርዳታ ያስፈልጋቸዋልና የሀፋ አካባቢ ወይም ደግሞ የራፋ አካባቢ ድንበር ይከፈትና እነዚህ 15000 ዜጎችን ወደ ሕክምና እናደርሳቸው የሚል ጥሪ ያቀርቧል እስራኤል ማለት ነው። እንግዲህ ይሄ ጉዳይ አሁንም ከሰላም ስምምነቱ በኋላ አሁንም ድረስ በጋዛ ተኩሶች የተሰሙ ነው። አሁንም የሰብአዊ እርዳታ በሚፈለገው ደረጃ ማድረስ አልተቻለም። ይሄ ጉዳይ በርካታ የመገናኛ ብዙሃን ትኩረት ስቧል። እንግዲህ እንደምትመለከቱት እንግዲህ በላይቭ እና አልጀዚራና ሌሎች የመገናኛ ብዙሃን ያስነበቡት የሚገኝ ጉዳይ ነው። ይሄ ተከትሎ እንግዲህ እስራኤል ወደ 15000 የሚጠጉ ዜጎች ወደ ከጋዛ ወጥተው ሕክምና እንዲያገኙ ጥሪ አቅርቧል የተባበሩት መንግስታት ድርጅት። በተለይ የተባበሩት መንግስታት ድርጅት የጤና ኤጀንሲ WHO ይህንን ጉዳይ በስፋት እያስጠነቀቀ ይገኛል። ይህ ጉዳይ እንግዲህ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። እነዚህ ጉዳዮች እንግዲህ አሁን ላይ በተለያዩ ዓለም አቀፍ መገናኛ ብዙሃን በስፋት እየተዘገቡ የሚገኙ ጉዳዮች ናቸው። ተመስገን። አመሰግናለሁ አሰግድ ስለ መረጃዎች። አመሰግናለሁ። ተመልካቾች ቀጥለናል። ኤኤምኤን 24/7 ምዕራፍ 1 ወደ እናንተ እየደረሰ ነው የሚገኘው። በርካታ ጉዳዮችን እያሻገርን ወደ እናንተ እንቆያለን። ስፖርትን እንመለከታለን በቀጣይነት። በተለይም ደግሞ የኢትዮጵያ ፕሪሚየር ሊግ ሁለተኛ ምዕራፉን ጀምሯል። ዘላለማቢ ደግሞ መረጃዎችን ሊያጋራን እንግዲህ እዚህ ነው የሚገኘው። ምናልባትም መረጃዎችን ወደ እናንተ የሚያደርስ ይሆናል። ዘላለም እንኳን ደህና መጣ። ምናልባት ምን አይነት ስፖርታዊ መረጃዎች ከሀገር ውስጥ እንደዚሁም ከባህር ማዶ ይዘሃል ለተመልካቾች ብታደርስ? አመሰግናለሁ። በርከት ያሉ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎቻችንን ለኤኤምኤን 24/7 የመጀመሪያው ምዕራፍ ለተመልካቾቻችን የምናደርስ ነው የሚሆነው። ቀዳሚ የምናደርገው ደግሞ ሲቢኢ የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዘመኑን ዛሬ ሁለተኛ ምዕራፉን ማለት ነው ወይም ደግሞ ሁለተኛ ሳምንቱን ዛሬ ጀምሯል። ኢትዮጵያ ቡና እንደዚሁ ድል ማድረግ ችሏል። በመጀመሪያው ሳምንት በሸገር ደርቢ ኢትዮጵያ ቡና መሸነፉ ይታወሳል፣ በቅዱስ ጊዮርጊስ ማለት ነው። በዛም እንግዲህ ኢትዮጵያ ቡና ነጥብ ጥሎ ነበረ። ዛሬ ማሸነፍ ግዴታ ውስጥ ገብቶ ነበረ። ጨዋታውን ሲያደርግ የነበረው የመጀመሪያው አጋማሽ ገና እንደተጀመረ በ6ኛው ደቂቃ አካባቢ አወከር አዳሙ አዲስ ፈራሚ ተጫዋች ማለት ነው የመጀመሪያውን ግብ በስሙ አስመዝግቧል። ገብረ መስቀል ዱባለ የሁለተኛውን ግብ የአቻነቱን ግብ እንግዲህ ማስቆጠር ችሏል። ከዛ በተጨማሪ እንግዲህ በፍቃዱ አለማየሁ ደግሞ ሁለተኛውን ግብ ለኢትዮጵያ ቡና አስቆጥሮ ኢትዮጵያ ቡና ጨዋታውን 2-1 በሆነ ውጤት እንዲያሸንፍ ያስቻለውን ውጤት እንደዚሁ ማስመዝገብ ችሏል ማለት ነው። በተለይ ገብረ መስቀል ዱባለ ጨዋታውን ሁለተኛውን ግብ የመጀመሪያውን ግብ እንግዲህ ለነጌሌ አርሲ በጨዋታው ደግሞ ሁለተኛውን ግብ ካስቆጠረ በኋላ ኢትዮጵያ ቡናዎች መረጋጋት አቅቷቸው ነበረ። ሁለተኛው አጋማሽ ላይ በተለይ ጫና ውስጥ የገቡበትን ተመልክተን ነበረ። ከዛ በተጨማሪ እንግዲህ የሁለተኛ ጨዋታ ደግሞ ተደርጎ ነበረ በዚህ በአዲስ አበባ ስቴዲየም ማለት ነው። ነጌሌ አርሲ አዳማ ከተማ እንደዚሁ ከሸገር ከተማ ጨዋታቸውን ማድረግ ችሎ ነበር። 0-0 በሆነ ውጤት ነው የተጠናቀቀው የሁለቱ ክለቦች ጨዋታ። አዳማ ከተማ በሁለቱም ጨዋታዎች ግብ ማስቆጠር አልቻለም። ምንም ግብ አልተቆጠረበትም። ባሳለፍነው ሳምንት እንደዚሁ ግብ ሳያስቆጠር 0-0 በሆነ ውጤት መጠናቀቁ ይታወስ ነበር። ሸገር ከተማ ከኢትዮ ኤሌክትሪክ ያደረገውን ጨዋታ ባለፈው ሳምንት እናስታውሳለን። ሸገር ከተሞች ተሸንፈው ነበረ የጀመሩት ሸገር ከተማ ዛሬ ደግሞ ከአዳማ ከተማ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት እንዲያጠናቅቁ የግድ ብሏቸዋል። ሐዋሳ ላይ ፋሲል ከነማ ከወልዋሎ ዓዲግራት ዩኒቨርሲቲ ያደረጉትን ጨዋታ ፋሲል ከነማዎች 2-0 በሆነ ውጤት እንደዚሁ ማሸነፍ ችሏል። በረከት ይግዛውና አቤኔዘር ዮሐንስ ደግሞ የፋሲል ከነማን የአሸናፊነት ግቦች ያስቆጠሩ ተጫዋቾች ናቸው። ፋሲል ከነማ ባለፈው ሳምንት አቻ መውጣቱን እናስታውሳለን። በሁለተኛው ሳምንት ደግሞ አሸንፎ ዛሬ ማለት ነው የውድድር ዓመቱን የመጀመሪያ 3 ነጥቡን እንደዚሁ ማሳካት የቻለበትን ውጤት ተመዝግቧል ማለት ነው። ወልዋሎ ዓዲግራት ዩኒቨርሲቲ በመጀመሪያው ሳምንት በሁለተኛው ሳምንት ሽንፈት ማስተናገድ ችሏል። ፋሲል ከነማ እንደዚሁ ወደ ድል የተመለሰበትን ውጤት ማስመዝገብ ችሏል ማለት ነው። ወላይታ ዲቻ ከድሬዳዋ ከተማ 12 ሰዓት የጀመረ ጨዋታ ነው። ጨዋታቸውን እያደረጉ ነው የሚገኙት። የመጀመሪያው 45 ተጠናቋል። ሁለተኛው 45 ደግሞ ከደቂቃዎች በኋላ የሚጀምርበት አጋጣሚ አለ። ወደ ሌላኛው የሀገር ውስጥ መረጃችን ስናልፍ ቦክስን ነው የምናገኘው። በተለይ የወጣቶች ኦሎምፒክ የፊታችን ቅዳሜ እንደሚጀምር ይታወቃል። ለሁለተኛ ጊዜ ነው እንግዲህ በሀገር አቀፍ ደረጃ የወጣቶች ኦሎምፒክ እየተካሄደ የሚገኘው። በተለይ የኢትዮጵያ ኦሎምፒክ ኮሚቴ ነው በበላይነት ይህንን ውድድር የሚያሰናዳው ማለት ነው። እንግዲህ
በ19 የውድድር አይነቶች ነው የወጣቶች ኦሎምፒክ የሚሰናዳው። ነገር ግን ቦክስ እዚህ ውስጥ አልተካተተም። በርካታ የስፖርት ሰዎች በተለይ ደግሞ የቦክሱ ስፖርት ሰዎች አሰልጣኞችን ጨምሮ ቅሬታቸውን ለአዲስ ሚዲያ ኔትወርክ ተናግረዋል። በተለይ በሁለተኛው ምዕራፍ በዝርዝር እንመለስበታለን ይህ ጉዳይ ላይ። በተለይ ደግሞ የዶክተር አሸበር የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ይህንን አስመልክቶ እንግዲህ ለአዲስ ሚዲያ ኔትወርክ ቃላቸውን ሰጥተው ነበረ። በተለይ ዓለም አቀፉ የቦክስ ፌዴሬሽን እንደዚሁም ደግሞ IOC ነው ይህንን ውሳኔ የወሰነው። በቀጣይ እንግዲህ የቦክስ ውድድርን እንዲካተት ጥያቄዎች እናቀርባለን። በተለይ የቦክስ ፌዴሬሽን እንደ አዲስ መዋቀር እንዳለበት ከዓለም አቀፉ IOC እንደዚሁም ደግሞ ከዓለም አቀፉ የቦክስ ፌዴሬሽን የመጡ ትዕዛዞች አሉ። እነሱን እንደጨረስን ቦክስ ወደ ውድድር የሚመለስበት አግባብ ይኖራል ብለዋል። ወደ ሌላኛው መረጃችን እንለፍ። የዩሮፓ ሊግ እንደዚሁም ደግሞ የአውሮፓ ኮንፈረንስ ሊግ ጨዋታዎች ዛሬ ይደረጋሉ። ዩሮፓ ሊግ 18 ጨዋታዎች ይደረጉበታል። በተመሳሳይ እንግዲህ የዩሮፓ ኮንፈረንስ ሊግም 18 ጨዋታዎች ይደረጉበታል። 9 ጨዋታዎች 1 ሰዓት ከ45 ከደቂቃዎች በላይ ይጀምራሉ። 9 የተቀሩት ደግሞ ከምሽቱ 4 ሰዓት ሲል ይካሄዳሉ ማለት ነው። በርካታ ጨዋታዎች ናቸው የሚደረጉት። ሬንጀርስ ከባየርን፣ ቦሎኛ ከኤፍሲኤስቢ የሚያደርጉት ጨዋታዎች ይጠበቃሉ። የቱርኩ ፌነርባቼ ስቱትጋርትን በሜዳው የሚጋብዝበት እንደዚሁ በተመሳሳይ 1 ሰዓት ከ45 የሚደረግ ጨዋታ ነው። ጌንክ ከሪያል ቤቲስ፣ አስቶን ቪላ እንግዲህ ጓውሄድ ኤግልስ የሚጫወትበትም እንደዚሁ ይጠበቃል። ኦሎምፒክ ሊዮን የባዚልን ያስተናግዳል፣ የስዊዘርላንድን ባዚል ማለት ነው። እነዚህና ሌሎች በርካታ ጨዋታዎች 18 የሚጠጉ ጨዋታዎች በዩሮፓ ሊግ ይደረጋሉ። በአውሮፓ ኮንፈረንስ ሊግ እንግዲህ በርካታ ጨዋታዎች ይደረጋሉ ተብሎ ይጠበቃል። ኤኪ አቴንስ ከአበርደን እንደዚሁም ደግሞ ጅሪታ ከኦማና ኒኮሳ የሚያደርጓቸው ጨዋታዎች ይጠበቃሉ። ራፒድ ቬና ከፊዮረንቲና እንደዚሁ የጣሊያን ሴሪያው ክለብ ማለት ነው ከሜዳ ውጭ ተጉዞ ራፒድ ቬናን የሚገናኝበት ጨዋታ እንደዚሁ ይጠበቃል ማለት ነው። ስፓርታ ብራግ ከሬንክ እንደዚሁም ደግሞ የዛሬ የዩሮፓ ኮንፈረንስ ሊግ ጨዋታዎች ናቸው። ከአውሮፓ ቻምፒየንስ ሊግ እንደዚሁም ደግሞ ከዩሮፓ ሊግ በመቀጠል ሶስተኛ ደረጃ ላይ ነው የሚገኘው የዩሮፓ ኮንፈረንስ ሊግ በደረጃ ማለት ነው። እንግዲህ 18 ጨዋታዎች ዛሬ በ2 ሰዓት ፈረቃ ተከፍለው 1 ሰዓት ከ45 ከደቂቃዎች በኋላ የሚጀምረው እንደዚሁም ደግሞ ምሽት 4 ሰዓት የሚጀምረው እንመለከታለን። የመጨረሻው መረጃ ላድርገውና ሪያል ማድሪድ ተጫዋቾቹ ወደ ሜዳ እንደሚመለሱ ተናግሯል። እንግዲህ የሪያል ማድሪድ ተጫዋቾች እሁድ ከባርሴሎና ጋራ ተጠባቂውን የስፔን ላሊጋ ጨዋታ በኤል ክላሲኮ ፍልሚያ ጨዋታ እንደሚያደርጉ ይጠበቃል። በርካታ ተጫዋቾቻቸው ሪያል ማድሪዶች ተጎድቶባቸው እንደነበረ እናስታውሳለን። ከነዚህ መካከል እንግዲህ አሌክሳንደር አርኖልድ ከሊቨርፑል በክረምት የዝውውር መስኮት የተቀላቀለው ዳኒ ካርቫል በሱ ቦታ የሚጫወተው ሴንተር ባክ ላይ የሚጫወተው ዲኒሰን እንዲሁም ዳኒ ሰባዮስ የተመለሱ ተጫዋቾች ናቸው። ምናልባት በባርሴሎና ጨዋታ እነዚህ ተጫዋቾች ይሰለፋሉ አይሰለፉም የሚለው የአሰልጣኙን ውሳኔ የሚፈልግ ነው። ነገር ግን እነዚህ ተጫዋቾች ከጉዳት ወደ ሜዳ መመለሳቸው ነው የተነገረው። የመጀመሪያው ምዕራፍ 24/7 ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። ተመስገን። በሁለተኛው ምዕራፍ በርከት ያሉ ዘርዘር ያሉ ስፖርታዊ መረጃዎቻችን ለተመልካቾቻችን የምናደርስ ነው የሚሆነው። ለአሁን በዚሁ ላብቃ። አመሰግናለሁ ዘላለም። እኔም አመሰግናለሁ። ተመልካቾች ኤኤምኤን 24/7 በርካታ ጉዳዮችን እያደረሰ ወደ እናንተ ቆይታ አድርጓል። ኤኤምኤን 24/7 ምዕራፍ 2 ደግሞ ከ1 ሰዓት እስከ 2 ሰዓት ድረስ ከናንተ ጋር ቆይታ ያደርጋል። በሱፍ ጋር ተገኝ እንደዚሁም ደግሞ ኢየሩሳሌም ሀረገወይን ከናንተ ጋር ቆይታ ያደርጋሉ። በምልክት ቋንቋው አማራ ያለው እንደዚሁ ከናንተ ጋር የሚቆይ ይሆናል። ተመስገን ይመር ደግሞ ኤኤምኤን 24/7 ምዕራፍ 1ን እየመራው እናንተ ጋር አብሬ ቆየው። ሰናይ ጊዜ